ወይኔ ገዛኝ፣ ወይኔ ገዛኝ፣ ወይኔ ገዛኝ፣ ወይኔ ገዛኝ። ጉዶኛለሁ። አባዬ ጋር ደውልና እናትህን አገኛት። እሺ። እንዴት እንደዚህ አይነት ከባድ ውሳኔ ወስነሽ? ምክንያቱም እናቴ በመሀል የሆነ ነገር እንዳይፈጠር ሰግቼ ነው። ለማንኛውም አባቴን ከስሼዋለሁ። ኧረ እባክህ ማስረጃ ማግኘቴ አሁን የጠቀመኝ። እንደሱ አይነት ሰዎች እድሜ ልካቸውን እንደዚህ የጨቆኑ የሚኖሩ ይመስላችኋል? አባዬ ኖሩ እኮ ከዚህ በላይ እንዴት ይኖሩ? እውነት መውጣቱ አይቀርም። ከዚህ በኋላ ወጣ አልወጣ ምን ሊጠቅም? ታሰረ አልታሰረ ምን ሊጎልብን? የሰውን ወጣትነት በስተርጅና ወስዶ ቢታሰር ምን ሊጠቅም? አይምሰልህ ልጄ፣ ሰው እድሜው እየጨመረ በመጣ ቁጥር ነው ለመኖር የሚጓጓው። ቤቲ ባልሽ እኮ ነኝ። ለሁሉም ነገር ጉቦውን መጠየቅ የለብሽ። ምን ነካ? ራሴን አደጋ ውስጥ ከትቼ እኮ ነው ስራውን የሰራውልህ። ከዚህ ውስጥ እኔን መቀመቅ የሚከተኝ ፋይል ጠፍቷል። የወሰደው ደግሞ ናቲ ነው። ነገርኩ ገዜ፣ ካለህበት ጉድ አይበልጥም። በላሁን ላክ። በሽ ምንድን ነው ታዲያ? ልጅህና የትሙታጎት። ቆይ ምን ለማድረግ እየሞከርሽ ነው? ምን አደረኩ? ቤቲ እንዳላንቀሽ ራሴን እየተቆጣጠርኩ ነው። እሺ ለማቃጠር ነው ፎቶ አንስተሽኝ የሄድሽው? አይታይ ነበር። ማትታይ መስሎሽ ነበር? ለዚህ እኮ ነው ጥሩ ሰው መሆን አትችይም የምልሽ። ቤቲ ትሰምኛለሽ? አንድ ነገር ይፈጠርና ሁለታችሁን በአንድ ጉድጓድ እንደምቀብራችሁ ወቂ። እሺ ናቲን በስልክ ልታወሪው ነው? የምርህን ነው? ልጄን ድምፁን ልሰማው ነው? ከናቲ ጋር ላወራ ነው? አዎ አለሚ። ሄሎ ናቲ፣ የኔ ልጅ አለሚ። ማነው እንደሚያንኳኳው? ኢንስፔክተር ሳሙኤል ይባላል። ቻይና ቤጂንግ። ብጡል ከሁሃይ ባንክ ፊት ለፊት ባለው የልብስ መሸጫ ሱቅ ውስጥ ቀይ ሱፉን ካወላለቀ በኋላ ከሱሪው ኪስ ውስጥ ልዩዋን ኮፍያ አወጣ። ከሚስጥር ኪሱ ውስጥ ደግሞ አንዲት ጆሮ የምታህል ቁራጭ ወረቀት በስስት መዘዘና አይኖቹን ቡዝዝ አድርጎ ተመለከታት። ብጣቂዋ ወረቀት የያዘችው የኮፍያውን ቀመር ነው። የፊዚክስ፣ የኬሚስትሪ፣ የስነ ህይወት ዕውቀት የፈሰሰባት ቀመር። የብጡል የራሱ ቀመር የፊዚክስ፣ የኬሚስትሪና የባዮሎጂ ሐሳቦች ተመጋግበው ከሂሳባዊ ሕሳቤ ጋር የተወዳጁባት ልዩ ቀመር። መስመሮች፣ ቁጥሮች፣ ኬሚካሎች፣ የአንጎል አሰራር ቀመር። የብጡል ኮፍያ የዚህ ቀመር ውጤት ብቻ አይደለችም። ግማሽ የዕድሜ ዘመኑን ሲያሰስባት ሲያብሰለስልባት የኖረች በሚወድቅና በሚነሳ ስሜት ውስጥ የተቀቀለች ንፍሮ ናት። በራሱ ስሜት በራሱ ላብ የተቀቀለች ኮፍያ። ብጡል በሰዎች ጭንቅላት ላይ የሚቀዳጃት የሚያቀዳጃት አክሊል። የብጡል ኮፍያ ክብ ሆና ራስ ላይ ስትጠለቅ ሙሉ ጭንቅላትን ትሸብባለች። በሙከራ እንደተረጋገጠው ኮፍያዋ በሰዎች አእምሮ ውስጥ የሚመላለሰውን ሐሳብ ሁሉ ሙልጭ አድርጋ ትመዘግባለች። ይህም ብቻ ሳይሆን ኮፍያዋን የደፋው ሰው ከዚህ ቀደምም ያሰበውን ሁሉ በድብቁ አእምሮ ውስጥ የወሸቀውን ምስጢር ሁሉ፣ ትዝታዎችን ሁሉ፣ ዕውቀቱን ሁሉ፣ ያቀደውን ሁሉ፣ ተንኮሉንና ደግነቱን ሁሉ ትመዘግባለች። እስከ ዛሬ የሆነውን እስከ ዛሬ ያልሆነውን ኮፍያዋን ሳያጠልቅ በፊት ያያትን ያሰባትን ሁሉ ኮፍያዋን ባጠለቀ በ2 ደቂቃ ውስጥ ሙልጭ አድርጋ ትጠጣለች። ከዚህ በፊት ያያቸውን ህልሞች፣ ቅዠቶችን ሳይቀር ልቅም አድርጋ ከአእምሮ ጓዳ ጠራርጋ ትወስዳለች። ከዛም ኮፍያዋን ከኮምፒውተር ጋር በሽቦ በማያያዝ በሰውየው አእምሮ ውስጥ የተመዘገበውን ሁሉ በኮምፒውተር ማንበብ እንደሚቻል ብጡል በኮፍያዋ ላይ ያደረገውን ምርምር ሲያቀርብ ተናግሯል። አስገራሚ ሆኖ የተገኘው ኮፍያዋ የሰዎችን አእምሮ ካነበበች በኋላ ከጎኗ ላለው የኬብል ወይም ሽቦ መሰኪያ ቀዳዳ ሽቦዋና ኮምፒውተሩ ከተያያዘ በኋላ የመዘገበችውን ሁሉ በጽሑፍና በፎቶ መልክ በኮምፒውተሩ ስክሪን ወይም ገጽ ላይ ታመጣለች። በህልሙና በቅዠቱ ያየውን ደግሞ በተንቀሳቃሽ ምስል ወይም ፊልም ታሳያለች። ለዚህ ተብሎ የተሰራው ልዩ ሶፍትዌር ወደ ሰዋዊ ቋንቋ ይተረጉማቸዋል። ይህ ሲሆን ግን መጀመሪያ የሚመጡ ሲግናሎች ወይም መልእክቶች
የተለያዩ የተጠላለፉ መስመሮች ናቸው። በመቀጠል በኮፍያው ላይ ያደረገውን ምርምር ባቀረበበት አዳራሽ ውስጥ የተሰበሰቡት ቻይናውያን የሳይንስ ሊቃውንት ጣራው እስኪነሳ ስቀውበት ነበር። ብጡል ግን አብሯቸው ከሳቀ በኋላ ሳቃቸውን እስኪጨርሱ ጠብቆ አንዲት ጥያቄ አመጣ። እስኪ ከመካከላችሁ አንድ ፈቃደኛ ሰው ካለ ይህችን ኮፍያ ለ2 ደቂቃዎች ብቻ ይድፋና ይመልስልኝ። ከዚያም በሰውየው አእምሮ ውስጥ የተመላለሱትን ሐሳቦች ሁሉ እሱ የረሳቸውን ሐሳቦች ሳይቀር ለቅማ በዚህ ስክሪን ላይ ስታሳየን ይታይ። ብጡል ይህችን ጥያቄ ከጠየቀ በኋላ አዳራሹን ሁሉ ሲያማትር ቢጠብቅ ማንም ኮፍያዋን ለማድረግ ፈቃደኛ ሊሆን አልቻለም። ከብዙ ጥበቃ በኋላ አንድ ፕሮፌሰር አፈፍ ብለው በሚንቀጠቀጥ ድምፃቸው የአዳራሹን ጸጥታ አደፈረሱት። የአዳራሹ አይኖች ሁሉ ሰውየው ላይ እንደ ካስማ ተቀበቀቡ። አዳራሹ መድረክ ላይ የቆመው ብጡል የላፕቶፑን ቁልፍ ሲጫን ከጀርባው ካለው ግድግዳ ላይ ተሰጥቶ የነበረው ስክሪን አጠፋው። ሰው ሁሉ አፉን ከፍቶ ሊያዳምጥ የሚጠብቃቸው ፕሮፌሰር ንግግራቸውን ቀጠሉ። ጥናቱ መልካም ነው፣ ኮፍያውም ቆንጆ ነው አሉ ፕሮፌሰሩ የንቀት ፈገግታ እያሳዩ። አዳራሹ በሳቅ ተናጋ። ብጡል ሐሳብህን እያጣጣልሁ እንዳልሆነ ተረድተኸዋል በሚል ተስፋ አለኝ። ኮፍያው ተመርቶ በቀላል ዋጋ ቢሸጥ ጥቂት ሳንቲሞች ሊያመጣልን ይችላል። ዋጋው ዝቅ ያለ ከሆነ ደግሞ እኔ በበኩሌ አንድ ኮፍያ ልገዛ ፈቃደኛ ነኝ። ምክንያቱም እያረጀው ስለሆነ ጭንቅላቴን ብርድ እያስቸገረኝ ነው። አሁንም ሳቁ የፕሮፌሰሩን ድምፅ ዋጠው። ከዚህ ቀጥሎ የተናገሩት ሳይሰማ ከንፈራቸውን ሲያንቀሳቅሱ ታይተው ተቀመጡ። በዚህ መሃል ደግሞ አንድ ከአዳራሹ መግቢያ አካባቢ የተቀመጠ ሰው ደና ጆሮ በሚበሳ ድምፅ ይናገር ጀመር። ብጡል አንተ ጀግና ነህ፣ እኮራብሃለሁ። እኔ ኮፍያህን ደፍቼልህ ጥናትህ ግቡን ቢመታ ፈቃደኛ ነበርሁ። ግን ኮፍያ ከሰራ በልቤ ውስጥ የቀበርኳቸውን ሚስጥሮችን ሁሉ ሊያጋልጥብኝ ነው። ከመጀመሪያ ፍቅረኛዬ የደበኩትን ሚስጥሬን ሳይቀር ከበስተጀርባ ባለው ስክሪን ላይ ያሰጣብኝ ይሆናል። ይህ ብቻ አይደለም፣ ይህም በላይ በዚህ ወቅት እየሰራሁት ያለ ጥብቅ ጥናት አለኝ። ይህንን ጥናቴን እዚህ ቤት ላሉት የጥናት ጭብጥ አጥተው ለሚያመጡ ተመራማሪዎች ሊያቀርብብኝ ነው። ይህ ባይሆን ኑሮ ልረዳ ፈቃደኛ ነበርኩ። ከዚህ በኋላ የተደበላለቁ ድምጾች ይሰሙ ጀመር። ይህ የሰዎችን በነፃ የማሰብ መብት የሚገድብ ኮፍያ ነው። ቀደህ ብጥለው መልካም ነው። ይህ የሰዎችን ያለመናገር መብት የሚጋፋ ኮፍያ ነው። ይህ ኮፍያ በአናቴ ላይ እንዳይሆን እጸልያለሁ። ይህ ኮፍያ በምሁራን አናት ላይ እየተደፋ በስንት ድካም ያገኙትን ሐሳብ በሞጭለፊያ ጭልፋ ነው። ብጡል እኔ የምመክርህ ይህንን ኮፍያህን ቂጥህን እንድትጠርግበት ብቻ ነው። ብጡል እኔን ስማኝማ፣ ኮፍያህን በራስ ላይ ደፍተህ ለምን አትሞክረውም? እግዚአብሔር ሆይ ራሴን ከዚህ ኮፍያ ጠብቅ። በዚህ ቅጽበት አንድ በሰንሰለት የታሰረ ሰው በሁለት ፖሊሶች ግራ ቀኙን ተንጠልጥሎ ወደ አዳራሹ ገባ። አሜሪካዊ እስረኛ ነው። ብጡል በሰንሰለት በታሰረው እስረኛ ላይ ኮፍያውን እንዲደፋና በውስጡ የሚያሰላስለውንና የፈጸመውን ወንጀል ሁሉ እንዲዘከዝክ ተጠየቀ። እኔ እኮ መርማሪ ፖሊስ አይደለሁም፣ ይቅርታ፣ ይህንን ሰው እዚያው ራሳቸው መርምሩ ቢልም ያለሱ ፍቃድ ኮፍያው በእስረኛው አናት ላይ ተደፋ። ከ2 ደቂቃ በኋላ ኮፍያውን ከኮምፒውተሩ ጋር እንዲያያይዝ ተገደደ። ተያያዘ። ከጥቂት ደቂቃዎች ጥበቃ በኋላ የእስረኛው ሚስጥሮች በአዳራሹ ስክሪን ላይ ተሰጡ። በድምፅ፣ በተንቀሳቃሽ ምስል፣ በጽሑፍ መልክ። እንደ አውሮፓውያን አቆጣጠር በ1981 ዓመተ ምህረት ከሌላ ወንድ ጋር ቡና ስትጠጣ ያያትን ፍቅረኛውን አልጋ ውስጥ ቆራርጧታል። እንደ አውሮፓውያን አቆጣጠር በ1982 ዓመተ ምህረት
አንድን የቲቤት መነኩሴ አንቆ ገሏል። እንደ አውሮፓውያን አቆጣጠር በ1996 ለሲአይኤ ሲሰልል ዊንያን የተባለውን የኤምኤስኤስ የደህንነት ሹም ገሏል። በቅርቡ ቻይና ውስጥ ያሉ ትልልቅ የቴክኖሎጂ ኩባንያዎችን ለማጋየት በዝግጅት ላይ ነበር። ሰውየው ይህ ብቻ አልነበረም የተዘረዘረ ወንጀሉ። ከአእምሮ ውስጥ በኮፍያው መጥለቂያነት የተቀዳው ታሪክ በአንድ ቤተ መጻሕፍት ቤት ውስጥ የታጨቁ መጻሕፍትን ይበልጥ ነበር። የሚችሉትን ሁሉ ካነበቡ በኋላ እስረኛውን እየጎተቱ ይዘውት ሄዱ። ብጡል ደነዘዘ። ለበጎ ያለው ኮፍያ ለክፎች መጠቀሚያ ይሆናል ብሎ አላሰበም ነበር። ገና የብዙ ሳይንቲስቶችን ሐሳብ መሞጭለፊያም ይሆናል ሲል አሰበ። ዘ ቤስት ዊፖን ፎር ብሬን ድሬኔጅ። ብጡል ምንም ሳይናገር ኮፍያውን ኪሱ ውስጥ ከቶ ወጣ። ስብሰባውም ተበተነ። ይህን ሁሉ ሲያስታውስ ከቆየ በኋላ አዲስ የገዛውን ጅንስ ሱሪና ሰፋፊ ኪሶች ያሉትን ጃኬት አጥልቆ ከገባበት ሱቅ ወጣ። በ28ኛው የሻታባን ጎዳና ጥቂት ከተጓዘ በኋላ ቀይ ሱፉን ለአንድ በዚያ ላገኘው አዛውንት መጽውቶት አለፈ። አካባቢውን በደንብ ካጤነ በኋላ በታክሲ ከአካባቢው ተሰወረ። የተከበራችሁና የተወደዳችሁ የዚህ ድራማና ትረካ አድማጭ ተከታታዮች የዛሬው ዝግጅት እስከዚህ ድረስ ነበረ። ቀጣዩን ክፍል ይዘን የምንቀርብ ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።